አሰላሙ አለይኩም እንዴት ናችሁ ውዶቼ? ደህና ናችሁ? ዛሬ በአዲስ ቻናል ነው በራሴ ቻናል ነው የመጣሁት። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። በዛሬ በአዲና በሰዓዲ ሳይሆን በሰዓዲ ቻናል ብቻ ነው የመጣሁትና እስኪ ሰብስክራይብ አድርጉ ልበላችሁ። ዛሬ ሰብስክራይብ አድርጉኝ፣ ላይክ አድርጉት ቪዲዮን ስትጀምሩ። ያው በዚህ ቻናል የተለያየ ነገር ለቅላችኋለሁ። ዛሬ ግን ያው ወሬውን ሳስረዝም ቪዲዮ እየሄደ ነው። ዛሬ ምሰራላችሁ ሩዝ መግሩባ ነው። አብረን እንስራ እና በዚህ ቻናል ደግሞ ለመጀመሪያ ጊዜ ነው ስለቀበት እንደዚህ የአሁን ቪዲዮ ስለቀበት ገና አለቀኩበት ሰርቼ ሆን ብዬ ማለት ነው። እና እዚህ ጋር እንደምታዩት እነዚህ የውጭ ቅመሞች ናቸው። ሎሚ ወረጋ አለ፣ ከዛ ደረቅ ሎሚና ድንብላል ምናምን ሸከል ቅመም አለኝ። እሱን እጠቀማለሁኝ። መጀመሪያ በዶሮ ነው የምሰራው በነገራችን ላይ። እና ከመስራቴ በፊት መጀመሪያ ያው እንግዲህ ከታትፍ ያለውኝ ሽንኩርቱንም ሁሉንም ከታትፌ ነው። እዚህ ጋር ዘይት ጨምሬ ያለውኝ ሽንኩርቴ ላይ ትንሽ ዘይት ጨምሬ ያለውኝ እና ሽንኩርቴና ቅመሞቹ እነዚህ ደረቅ ቅመሞቹን ሀምሳቸዋለሁ። አመስ አደርጋቸዋለሁ ማለቴ አቁላላለሁኝ እንደዚህ ቃላ እስከሚልልኝ ድረስ እና እነሱን ካቁላላሁኝ በኋላ ደግሞ ዶሮ የታጠበ ዶሮ አለኝ እሱን እጨምራለሁኝ። እና እዚህ ጋር ደግሞ ዶሮዬን እንግዲህ ቅመሞቹን አድርጌ እና ደግሞ የሩዝ ቅመም የተፈጨ ቅመም ጨምሬበታለሁ። እሱን አድርጌ ዶሮዬን ከደንኩኝ እና ዶሮ እዚህ ጋር ይብሰል። በቃ ሽንኩርት ቅመሞቹን አንድ ላይ አድርጌ ነው እንትን ያልኩት። ከዛ ወደ ድንች ምናምን መጠባበስ ገባለሁ። እዚህ ጋር ድንቼ እንደዚህ የተጠበሰ ነው። ከዛ ደግሞ ኩሳ አለኝ። እዚህ ጋር ኩሳ ነው የከተብኩት እንደምታዩት። ውሃ ውስጥ አረጋለሁኝ እንዳይጠቁር ድንቹ እስከሚጠበስ ድረስ። ካሮትም ከትፍ ያለሁኝ እዚህ ጋር ካሮት አለ እና ከካሮቱ እየበላችሁ ነው እሺ ሲሰሩ ለማለት ይከብደኛል። ለማንኛውም እንደዚህ ካሮቴና ሁሉንም በክብ ነው የከተፍኩት። ያው መግሩባ ነው የምሰራው ብያችኋለሁ። ያው እኛ ቤት ሩዝ እንወዳለን። ሁሌ እንጀራ አንበላም። ሩዝ በቃ በተለያየ ነገር ነው እንበላና ያን ያክል ኢትዮጵያ ስትሆኑ እንጀራ እንትን ይላችኋል፣ ይሰለቻችኋል። በተለይ ደግሞ አረብ ሀገር ሆናችሁ ከነበረ ብዙ እንጀራ መብላት ያን ያክል አትሆኑም። እንደምታስቡት አይደለም። እኔ አረብ ሀገር ሆኜ እንጀራ በጣም ነበር የሚናፍቀኝ። ያለ እንጀራ ምግብ ነበር የምለውና ኢትዮጵያ ስመጣ ግን እንጀራውን ስደጋግሙት የውጭ ምግብ ምናምን እንደዚህ ቀሬር ሲል ደስ ይላችኋል። እና እንደዛ ነው እላችኋለሁኝ። ያው ሁላችሁም የራሳችሁ ፍላጎት አለ፣ የኛ ፍላጎት ነው ይሄ። ከዛ ደግሞ ባደንጃል አለ ግን እንዳይጠቁር አሁን አልክተፈው ስጨርስ ነው። እስከዛ ድረስ ግን ድንቼ በስሎልኛል። እሱን አወጣዋለሁኝ። በስሏል። በጣም ድርቅ ማለት አይጠበቅበትም ድንቹ ያው የሚበላ ስለሆነ እዛ ላይ በደንብ ያው ሩዙም ጋር ስለምናስገባው በሰል ካለ ይበቃዋል። ትንሽ ቃ ካለ ማለት ነው። እና ድንቼን አወጣለሁኝ። የዛሬው እንግዲህ መግሩባ አሰራሬ እንደቀጠለ ነው። አብራችን ቆዩ። ያው እንግዲህ አብረን እንሰራለን፣ አብረን እንበላለን። አብረን አንበላም፣ ይቅርታ። አብረን ሰርተን ብቻችን እንበላለን። እሺ። እና እዚህ ጋር ያው ውሃ እንዳይኖረው ብዬ ነው ይሄንን የወለወልኩት። ከዛ ሳህን ከስራ አደርግበታለሁ ዘይቱን መሬት ላይ እንዳይደብኝ። ከዛ እንደዚህ አድርጌ ድንቼን አወጣለሁኝ። ያው መልክ ይስጠኝ እንጂ ሙያ ከጎረቤት ነው። ከዛ በተመሳሳይ ደግሞ ኩሳዬን ጠብሳለሁ። እንደዚህ ውሃ ውስጥ አድርጌው ነበረ። ጨርጨር እያላስቸግረኛል፣ ትንሽ ልቃጠል እያልኩላ ነበረ ውሃ ውስጥ አድርጌ። ግን አጣፈፊዋለሁኝ እኮ ነገራችን ላይ ዘይት ያው ከባድ ነው። የዘይት ቃጠሎ የሆነ ፈንጠር ብሎ አንድ ነገራችን ላይ እንኳን ሲነካ እንዴት እንደሚያቃጥልና ስንጠብስ ያው ጥንቃቄ በተሞላበት መሆን አለበት። ቀስ ብለን በተለይ መጪው ረመዳን ነው። አሁን ረመዳን ላይ የሚጠባበስ ነገር ይበዛል። ከዘይት በቻልነው አቅም ራሳችንን ጠብቀን ከዛ በተረፈ ደግሞ ያው አላህ ይጠብቀናል። አላህ ነው ዋናው ጠባቂው። እኛ ሰበቡ ማድረስ አለብን። ኢትዮጵያ ውስጥ ኩሳ ይተከላል። በነገራችን ላይ ኩሳ ከያር ባደንጃል እዚህ እየተመረተ ነው እና እዚሁ ፍሬሹን ነው የምናገኘው። እዚህ እንደምታዩት እዚህ ጋር ዶሮዋ በስላልኛለች። ከዛ እዚህ ደግሞ እደረድራለሁኝ ይሄንን መግሉባ የምሰራበትን ከስር ይሄ ጠባበስኩትን በደንጃሉን፣ ድንቹን፣ ኩሳውን፣ ካሮቱን ሁሉንም እደረድራለሁ ከስር እንደምታዩት በዚህ መልኩ።
በደንብ ውሃ ወደ ውስጥ እንዳይገባበት ድርድር አደርጋለሁ። ግን ሰዓቱ በጣም ስለረፈደብኝ ሩዙን እዚሁ አብሬ ማበስሎ አይመስለኝም። በጊደረቁ ትንሽ በሰል ካደረኩ በኋላ ነው ከላይ የምጨምረው። በጣም ሳይበስል ከላይ ጭምር አደርገዋለሁ። ቆንጆ ይሆናል። እዚህ ጋር ለማብሰል አሁን ሰዓቱ ሄዷል። በጣም መፍጠን አለብኝ። አዛን እያለ ነው። አሁን ያው ምሳ ሰዓት እያለፈ ነው እላችኋለሁ። እንደተሰገደ ያው ምሳ ስለምናቀርብ ከዛ በፊት መጨረስ አለብኝ። እንደምታዩት ቲማቲም ማደረኩበት እና ቆንጆ ነው የሚሆነው በኋላ ላይ እንደዚህ ተደርድሮ። ከዛ ከላይ ደግሞ የጠበስኩት ሽንኩርት አደረኩበት። ከዛ ደግሞ ድንብላል ቅጠል ምናምን አደርግበታለሁኝ። ዶሮዋንም አደርጋታለሁኝ። እንደዚህ ቆንጆ አድርጌ ያው ደርድሬዋለሁኝ። ከዛ ሩዜን እዚህ አጠብኩኝና አጥልየዋለሁኝ። ቅመሞቹ ምናምን አጥልየዋለሁኝ። ሩዜን አጥቤ እዚህ ጋር ጨመርኩ። ሩዜ ትንሽ በጊደረቅቱ በሰል ይበልልኝና ከዛ በኋላ እዚህ ውስጥ ገለብጠዋለሁኝ። ዶሮዬም እንደዚህ ቆንጆ ሆና በስላለች እና የሚጣፍጥ ምግብ ነው። ጉንፋን ይዞኛል በነገራችን ላይ ግን በቃ እንደምታዩት ነው። ያው እዚህ ጋር ድንብላል ቅጠል ምናምን አደረኩበት። ደረቅ ሎሚ ምናምን አደረኩበት። እዚህ ዶሮ ጋር የቀቀልኩት ሎሚ ስለፈረሰ እንዳይፈራረስ፣ ሎሚ ሲፈራረስ ደግሞ ጣዕሙ ጥቁር ነገርም ይሆናል፣ ያስጠላል እና ቶሎ መውጣት አለበት። ከበሰለ አንዱ ላይ ለማስገባት እንትን ይላል። ጣዕሙን በዛ ላይ ቅመምነቱም ይሄዳል እና እዚህ ጋር እንደምታዩት ሁሉንም ጨማምሬያለሁኝ። ድንብላል ቅጠል ምናምን አድርጌበታለሁኝ። ከዛ ሩዜን እንደዚህ አበሰልኩትና ብዙም አልበሰለም፣ ገለበጥኩት። ከዛ እዚህ ጋር ትንሽ ብሰልልኝ በደንብ ክድን አድርጌና ከዛ እዚህ ጋር ደግሞ ያው አብስየዋለሁኝ። ብስል ሲል እንደዚህ ከላይ ከለር አድርጌበታለሁኝ። እርዱን ማለት ነው፣ ዛፈራን ከለር ቀዩን ያደረኩበት። ሩዙ ትንሽ ቅመሙ ወደ ቢጫ ስላስወሰደው ትንሽ ከላይ ቀዩን አደረኩበትና ከዛ በኋላ ምሳ ሰዓት በጣም ረፍዷል። ዛሬ ምሳ ከረፈደ ነው። ከዛ ማቅረብ ገባሁኝ። እኔ ግልብጥ አላረገውም፣ ምክንያቱም ሁሉንም አንበላም። ግን ከስርም ከላይም እንደዚህ እያረኩኝ ነው ማነሳው። ያው ጣዕሙ እንደዛው ነው። ግን አንዴ የሚበላ ሲሆን ሙሉውን ግልብጥ ስታደርጉ ከስር አትክልቱ ከላይ ደግሞ ሩዙ ሆኖ ይገለበጣል። ግን እኛ አንዴ ስለማንበላው ብረት ድስት ስለማስቀር እንደዚህ ነው የምሰራው።